እሺ ትናንትና ላይ ያው ሴሚ ፋይናል ድል ወጥቷል ማለት ነው። ያው ለአርሰናል እንበቀልለት ነው ከሳውዛምፕተን ያስደረሱን። ከቼልሲ ጋር ይገናኛል ብዬ ፈርቼ ነበር። ለምን ከማድሪድ ጋር እንደዚሁ ከኛ ጋር የሆነ ነገር ስለነበራቸው ጥሩ ነው ከሳውዛምፕተን ጋር መድረሳችን፣ ምክንያቱም ደበላ ነው አረጋግጥም ማለት ነው። ገብቷል። እዚህ ጋር ሊድስ ቢያልፍ ይሻለዋል ቼልሲ። አሁን እኔ ቼልሲ ፋይናል ደርሼ መቼም እኔን ጥሎ ዋንጫ ይበላም አውቀዋለሁ። ሊድስ ቢሆን ግን ሊከብደን ይችላል። አላቅም ብቻ በእርግጠኝነት ሲቲ ከቼልሲ ይደርሳል ብዬ እጠብቃለሁ ሴሚ ፋይናሉ ማለት ነው። አንዳንድ ቲም በአንድ ሳምንት ከሁለት ዋንጫ ሲሰናበት፣ እኛ ደግሞ የሁለት ዋንጫ ባለቤት ልንሆን ነው። ከ3 ሳምንት በኋላ ይመስለኛል ካልተሳሳትኩኝ ጨዋታው ይደረጋል ማለት ነው። አረ በልተነዋል እንዴ። ኤፍኤ ካፕ ሰሚፋይናል ድሮ ወጥቷል። ቸልሲ ከሊድስ፣ ማንሲቲ ከሳውዛምፕተን ተገናኝተዋል። በትላንት በአርሰናል ሽንፈት አንደኛ የተደሰተው ማን ነው ብትሉኝ ቸልሲ። በቃ ልትበዩ እድላለሽ ገባሽ? እኔ ብኖር ኖሮማ ታውቂዋለሽ እኮ ማንም ሊያስቸግረኝ ይችላል። ማታስቸግሪኝ ብትኖሪ ግን አንቺ ነሽ። ስለዛ እኔ ስለወጣውልሽ እኔ 14 የተጎናጸፍኩት ድል ነው ይበልልሽ አባቴ። ማንሲቲዎች እኛም ብታገኙ ምናምናም ይላሉ፣ ግን አንደኛ የተደሰቱት ምን ሆነሽ ነው? ያን ያህል የተረጋገጠ አይደለማ ከኔ ጋር የተረጋገጠ አይደለም። ቸልሲ ግን ይቀልሻል። የተረጋገጠው ይሄ ነው። ገባሽ አይደለ? ቸልሲ ቨርሰስ ማንሲቲ እናያለን ግን ሳውዛምፕተን ከማንሲቲ ጋር መሆኑ በጣም ደስ ብሎኛል። እኔን የፈተነኝ ቡድን ነው። እናንተን ከመፈተን ወደኋላ አይልም ብዬ ገምታለሁ። እስቲ ፔፕ ምን ታረጋለህ የሚለውን ማየት ፈልጋለሁ። ቸልሲ ለዋንጫ ትደርሻለሽ እርግጠኛ ነኝ። ቸልሲ ደግሞ ዌምብሌ ኦልሬዲ ሜዳሽ ነው። ሰሚፋይናልን በሜዳሽ ነው የምትጮቹ። አለቀማ። ሁለታችሁም ዌምብሌ ነው። ለማንሲቲ ብቻ ነው አዌ። ከባድ ቴስት ለማንሲቲ፣ ቀላል ቴስት ለቸልሲ። ቸልሲ ቨርሰስ ማንሲቲ ማን እንዲበላ ነው የምፈልገው? ቸልሲ። ዘንድሮ በጣም ተሰቃይተሻል አባት። የሆነ ነገር አጣጥሚ። እኔ ክፉ ደጋፊ አይደለሁም። ገባሽ አይደል? ዘንድሮ እኔ ከማንም በላይ አንቺ ላይ ነው የተጸዳዳሁት። ገባሽ አይደል? ስለዛ አመቱ መጨረሻ ላይ የሆነ ነገር ደጋፊ የሚያስደስት ነገር ያስፈልገዋል እና ብሉኮ መቆየት ስላለበት ብሉኮ መቆየት አለበት ነው የምላችሁ። ኤፍኤ ካፕ ሴሚፋይናል ድልድል ወጥቷል። ለአርሰናል እንግዲህ ምንም ማድረግ አይቻልም። ሳውዛምፕተንን እበቀልለታለሁ። ከሳውዛምፕተን ደረሰን ነው የምላችሁ። ቼልሲም ከሊድስ ጋር የፈራሁት እንደውም እኛን ከቼልሲ እነዚህን ቀላል ደግሞ እርስ በርስ እንዳንገናኝ ነበረ። ቼልሲም ቢመጣ የማይቀርለት ነው ተሰጥቶት ፋይናል መብላታችንን እናረጋግጥ ነበር። እኔ ገረመኝ ግን አርሰናል ከሁለት ዋንጫ በ2 ሳምንት ሲባረር እኔ 2 ዋንጫ መብላቴን አረጋገጥኩኝ ማለት ነው። ካራቦና ኤፍኤ ካፕ እና ይህን ዋንጫ አልበላ ነው የምትሉኝ? ፋይናሉ ነው ሊከብድብን የሚችለው። እንደውም ሊድስ ከመጣ ነው እኔ ትንሽ ልፈራው የምችለው። ቼልሲን በእርግጠኝነት የማሸነፍ አቅም አለን። ዌምብሌ እንደሆነ ሜዳችን ነው፣ አሳይተናል። አርሰናልን እዛ ስንጫወትበት ማለት ነው ዌምብሌ። ስለዚህ እነዚህም ከባድ ጨዋታ ያደርጋሉ፣ እኛ ቀላል ጨዋታ እናደርጋለን። እሺ እንግዲህ ጀሞ የኤፍኤ ካፕ ሴሚፋይናል ድልድል ከደቂቃዎች በፊት መውጣት ችሏል። ሲቲ ከሳውዛምፕተን ጋር ተገናኝቷል። የኛው ቼልሲ ደግሞ ከሊድስ ጋር ተገናኝቷል ማለት ነው። እነዚህ ጨዋታዎች ከ20 ቀን በኋላ ወይም ደግሞ ኤፕሪል 25 እና 26 በዌምብሌይ ስቴዲየም ይከናወናል ማለት ነው። ፋይናሉም እዛ ነው የሚሆነው እና እናንተ ወደ ፋይናል ማን ሊያልፍ ይችላል ብላችሁ እንደምትጠብቁ፣ እንደገና ደግሞ ዋንጫው ማን ያነሳል ብላችሁ እንደምትጠብቁ ኮሜንት ላይ ያስቀምጡልኝ። እንደኔ ደግሞ ሲቲ እና ቼልሲ ፋይናል ሊገናኙና ያው እንግዲህ እንደ ደጋፊነቴም ቼልሲ ይበላል ብዬ ነው የምጠብቀው። ሰበር ዜና የኤፍኤ ካፕ የግማሽ ፍጻሜ ድልድል ወጥቷል። እንደምትመለከቱት ቼልሲ ከሊድስ፣ ማንቸስተር ሲቲ ከሳውዛምፕተን በዌምብሌይ ስቴዲየም የሚጋጠሙ ይሆናል። እነዚህን ጨዋታዎች ማን አሸንፈው ወደ ፍጻሜ ያልፋል? የዋንጫው ባለቤት ማን የሚሆን ይመስላችኋል? ሀሳብ አስተያየትና የጨዋታ ግምታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እነሱ ጠፉ እኛ ግን አለን ማለት ይሄኔ ነው። ጋይሶች ቪዲዮን ከመጀመራችሁ በፊት ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ እያደረጋችሁ ቪዲዮ እንድትጀምሩ ጠይቃለሁ። በኤፍኤ ካፕ ቀሪ የኳርተር ፋይናል ጨዋታ ሊድስ ዩናይትድ ዌስትሃም ዩናይትድን በፍጹም ቅጣት ምት በማሸነፍ ከ39 ዓመት በኋላ ወደ ዌምብሌይ ማቅናቱን አረጋግጧል። እርግጥ ጨዋታው በ90 ደቂቃ መጠናቀቅ የሚችል ጨዋታ ነበረ። ሊድስ በአውታናካና ካልቨርት ሉዊን ግቦች 2-0 እየመራ ጨዋታው ሊጠናቀቅ ተቃርቦ ነበር። ነገር ግን ዌስትሃሞች በጭማሪ ደቂቃ 2 ግቦችን አከታትለው በማስቆጠር ጨዋታ ወደ ፍጹም ቅጣት ምት ኤክስትራ ታይም ብሎም ወደ ፍጹም ቅጣት ምት አመራ። በፍጹም ቅጣት ምትም ሊድስ አጀማመሩ ጥሩ አልነበረም። ዡዌል ፔሮ የመጀመሪያውን የመለያ ምት አምክኖ ነበረ። ነገር ግን ምስጋና ለብዙ ሲተች ለነበረው ብራዚላዊው ሉካስ ፔሪ ይግባና ሊድስ ዩናይትድ ከ39 ዓመት በኋላ ወደ ዌምብሌይ የሚጓዝበትን ውጤት ዌስትሃም ሜዳ ላይ ለንደን ስቴዲየም ላይ ማስመዝገብ ችሏል። ዳንኤል ፋርከና
ለልጆቻቸው እጅግ ትልቅ የሚባል ውጤት ነው። ዘንድሮ ብዙ ጥያቄዎች ነበሩ። ይሄ ቡድን ወደ ፕሪሚየር ሊግ ሲመጣ በፕሪሚየር ሊግ ይቆያል ወይ የሚለው ጥያቄ እርግጥ አሁንም ምላሽ ባያገኝም ይሄ ግን የስኳዱን ሞራል ኤሊቬት በማድረግ ረገድ ትልቅ ሲግኒፊካንስ ያለው ውጤት ነው የተመዘገበው። አሁንም እርግጥ በሊጉ የመቆየት የቤት ስራው በቀጣይ ጨዋታዎች የሚወሰን ነው። እነዚህ ሁለት ቡድኖች በድጋሚ በሊጉ የመጨረሻ ጨዋታ ዳግም ይገናኛሉ። ነገር ግን አርሰናል፣ ሊቨርፑል ትላንት ከተሸኙበት ውድድር ሊድስ ዩናይትድ ወደ ዌምብሌይ ማምራቱን አረጋግጧል። የፈሩት ይደርሳል፣ የጠሉት ይወረሳል የሆነባቸው እንግዲህ ቼልሲዎች ማለት ነው ከሊድስ ዩናይትድ ጋር ተደልድለዋል ማለት ነው። እኔ በእርግጠኝነት ከማንቸስተር ሲቲ ጋር ቢደለደሉ ይቀላቸው ብዬ ነው የማስበው ማለት ነው። አስባችሁታል እንግዲህ በፕሪሚየር ሊጉ በአሰቃቂ ሁኔታ ዶሚኔት አድርገው እንግዲህ ሊድስ ዩናይትዶች ቼልሲን መቀጥቀጣቸው የሚታወስ ነው። እርግጠኛውን የምነግራችሁ ደግሞ ኤፍ ኤ ካፑ ላይ የሚቀጥል ነገር ነው እኔ የሚመስለኝ ማለት ነው። ማንቸስተር ሲቲዎች ሳውዛምፕተንን ቀለል አድርገው አሸንፈው በእርግጠኝነት ከሊድስ ዩናይትድ ጋር ለዋንጫ የሚጫወቱ ይሆናል። እናንተ ምን ታስባላችሁ? ሀሳብ አስተያየታችሁ ያዝበለው የአራዳ ልጅ በሚገርም ሁኔታ ማንቸስተር ሲቲ ከሳውዛምፕተን ሲደለደል፣ ቼልሲ ደግሞ ከሊድስ ሆኗል። የአራዳ ልጅ ማለት ነው። ምንም ጥያቄ የለውም። ራሱ እየነገረን ነው። ሁለት ክለቦችን ፍጻሜ ላይ እፈልጋለሁ እያለን ያለው ሲቲ ጥገና ሲዝ፣ ቼልሲም ጥገና ሲዝ እፈልጋችኋለሁ ፍጻሜ ላይ ዌምብሌይ ተመችታችሁኛል ብሏል። በቃ አውጇል የአራዳ ልጅ። ነገር ግን ነው እዚህ ጋር ጥያቄ አለ። ቼልሲ የሚገጥመው ክለብ ሊድስ ነው። ራሱ እንግዲህ ቼልሲን ከዚህ በፊት ገጥመው ሁለት እኩል በሆነ ውጤት ነው የጨረሱት ማለት ነው። በሜዳው መጥተው ሊድሶች እንደ ቀልድ የሚፋታሉ የሚባል ጥያቄ የለም። ዘመናት ባጼ ቆጳጼ ነው የገቡት ግማሽ ፍጻሜ። ተረዳኝ። እንዲህ አይሆንም። ሳውዙ እየነገርኩ ነው። ሲቲ ጠንቀቅበል። ለማንኛውም እንደዚህ ሆኗል ድልድሉ። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ማን ከማን እንዴት ያልፋሉ እንዳትንቁ። የሚናቅ ክለብ የለም። የፕሪሚየር ሊግ ክለብ ሆኖ ያራዳ ልጅ። ሀሳብ አስተያየት የናንተ ነው። ሼር ኮፕ ሊንክ ይደረግ። ይመቻችሁ። ቼላውያንስ እንግዲህ አይነው እንደጠፋው ለዚህም በጣም ይቅርታ ጠይቃለሁ። በጣም ቢዚ ሆኜ የነበረ ይህን ሰሞን በጣም የጠፋሁት። ትላንትና ራሱ የቼልሲን ዜና ስላልዘገብኩኝ በጣም ነው ቅር ያለኝ። አልገባችሁም? ምክንያቱም ቼልሲ እንደዛ 7-0 ቀጥቶ ማለት ነው። ስለ ቼልሲ አለመዘገብ ማለት በጣም ከባድ ነገር ነው። ነገር ግን በጣም ባለመመቻቸት ነበረ ያልዘገብኩት። ነገር ግን ዛሬ ግዴታ ስለ ቼልሲ ማውራት አለብኝና ለዛ ነው 4 ሰዓት ተኩል ላይ ይህን ቪዲዮ እየቀረስኩት ያለሁት ማለት ነው። ለማንኛውም እንግዲህ የኤፍ ኤ ካፕ ሰሚ ፋይናል ወጥቷል ማለት ነው። ቼልሲ ከሊድስ ጋር እንዲሁም ደግሞ ሲቲ ከሳውዛምፕተን ጋር ማለት ነው ይገናኛሉ ማለት ነው። ሊድሶች ለምን እየተፈታተኑ እንደሆነ አላቅም። ፕሪሚየር ሊግ ላይ ከአንድም ሁለት ጊዜ አስቀይመው ይሆናል። በራሳቸው ሜዳ 3-1 እንዲሁም ደግሞ በራሳችን ሜዳ 2 እኩል ነው ያስወጡን ማለት ነው። እና ኤፍ ኤ ካፕ ላይ ድጋሚ ተገናኝተናል። በደንብ እንደምንቀጣቸው በደንብ ምንም ነው ማልጠራጠረው ምንም ማለት ነው። እና እንደሚታወቀው እንግዲህ ሲቲ ሳውዛምፕተንን ይቀጠዋል። ፋይናሉ ሲቲ ከቼልሲ ይሆናል ማለት ነው። እንደ ቼላውያንስ መቼም በቼልሲ አናፍርም መቼም ማለት ነው። ሁሌም ቼልሲ ነው። ቼልሲ ዊን እንለዋለን። የኤፍ ኤ ካፑን ጨዋታ ማለት ነው። የኤፍ ኤ ካፑን ዋንጫ ቼልሲ ነው የሚያነሳው በአሁኑ። ለማንኛውም የእናንተን ግምት ኮመንት ላይ አስቀምጡልኝ። ቼልሲ በቃ በድሮ ፐርፎርማንሱ መጥቷል ብዬ አስባለሁ ከትላንትናው ጨዋታ በኋላ። ለማንኛውም በጣም ስለጠፋሁኝና አካውንቴም ትንሽ ስለተመታብኝ ኮፒ ሊንክና ላይክ እያደረጋችሁልኝ ይሄንን ቪዲዮ ማለት ነው። ለማንኛውም ከዚህ በኋላ አልጠፋም በጭራሽ። ይመቻችሁ። እሺ ፋሚሊ፣ አባቴ ፋይናሊ ወጥቷል። እንግዲህ እንደምታዩ ነው። እዚህ ጋር ሲቲ ነው፣ እዚህ ጋር ደግሞ አርሰናል ነው የሚታየው። እንግዲህ አንለቆም፣ እንበላዋለን፣ ዋንጫውን እንበላለን። እንዳፈሩ ምንም አያሳስባችሁና ከሲቲ አፈፍ ነው የምናደርገው። አሁንም ምንም እንዳትፈሩ። ኧረ ወይኔ ሴሚፋይናል ላይ ሊድስ ዩናይትድን የምናገኝ ይሆናል በሜዳችን ስታንፎርድ ብሪጅ። ማንቸስተር ሲቲ ደግሞ በሜዳው ሳውዛምፕተንን ያስተናግዳል። ያው ፋይናሊስት ማን እንደሆነ ግልጽ ነው ብዬ አስባለሁ። ቼልሲ ከማንቸስተር ሲቲ ጋር እንደሚሆን ግን ጨዋታው ቀላል አይሆንም። ስፔሻሊ የኛ ቀላል ጨዋታ አይሆንም። ግን ደግሞ አሸንፈን ወደ ፋይናል እንደምናልፍ ምንም ጥርጥር የለኝም። የእንግሊዝ ኤፍ ኤ ካፕ የግማሽ ፍጻሜ ተጠባቂ ድልድል ይፋ ሆኗል። እንደምታውቁት ከደቂቃዎች በፊት በተጠናቀቀ ጨዋታ ሊድስ ዩናይትድ በመለያ ምት ዌስትሃም ዩናይትድን 4-2 በማሸነፍ ከ39 ዓመታት በኋላ ወደ ግማሽ ፍጻሜ ማለፉን አረጋግጧል። ከደቂቃዎች በፊት ደግሞ የዕጣ ድልድሉ ወጥቷል። እነማን ከማን ጋር ተገናኙ ልንገራችሁ። ቸልሲ
ከሊድስ ዩናይትድ ጋር ተገናኝቷል። ቸልሲ ትናንት ፖርት ቬልን 7-0 ማሸነፉ ይታወሳል። ሊድስ ዩናይትድ ደግሞ ዛሬ ዌስትሃም ዩናይትድን አሸንፎ ነው ለግማሽ ፍጻሜ መብቃት የቻለው። ሌላኛው ጨዋታ ደግሞ ማንቸስተር ሲቲ ከሳውዝሃምፕተን የተገናኙበት ጨዋታ ነው። ማንቸስተር ሲቲ ሊቨርፑልን 4-0 በሆነ ውጤት ትናንት ማሸነፍ ችሏል። ሳውዝሃምፕተን ደግሞ ሳይጠበቅ በሴንት ሜሪ አርሰናልን 2-1 በማሸነፍ ለዚህ ደርሰዋል። በኤፕሪል 25 እና 26 የግማሽ ፍጻሜ ጨዋታዎች ይከናወናሉ፣ ግን በጣም ድራማዊ ነበሩ። እኛ እንኳን ዛሬ በቀጥታ ስርጭት ወደ እናንተ ያደረስነው የዌስትሃም እና ሊድስ ዩናይትድ ጨዋታ በጣም አስደናቂ ነበር። ስለ ግማሽ ፍጻሜ ድልድል ምን ትላላችሁ? ስለ ኤፍኤ ካፕስ ሀሳባችሁን አጋሩን፣ ኮመንት መስጫው ላይ ጻፉልን። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። ይመቻችሁ።